ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሁለት አጫጭር ኢትዮጵያን የተመለከቱ መረጃዎች ከወደ አሜሪካ ተሰምተዋል። የመጀመሪያው የማስደምጣችሁ መረጃም በተለይም ደግሞ በቅርቡ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዲቪን ለአንዴና ለመጨረሻ ጊዜ አግደዋል። ይህንን ተከትሎ ታዲያ የዲቪ መታገድ በኢትዮጵያውያን ላይ ምን ጫና ያሳድራል? በተለይ ዲቪ ደርሷቸው ለቃለ መጠይቅ በሚጠባበቁ ላይ እንዲሁም በአመልካቾች ላይ በአጠቃላይ በኢትዮጵያውያን ላይ የዲቪ መታገድ የሚያሳድረውን ከፍተኛ ተጽዕኖ በተመለከተ ቢቢሲ ሰፊ ዘገባ ሰርቷል። በሌላ በኩል ደግሞ እንዲሁ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሰላም አስከባሪ ኃይል ወደ ጋዛ እንዲገባ ይፈልጋሉ። ይህንን ተከትሎ ኢትዮጵያም ወታደሮቿን እንድታሰማራ ተጠይቋል። ለመሆኑ በጋዛ በሚኖረው ተልእኮ ላይ ኢትዮጵያ ለምን ተመረጠች? እንዲሁም ደግሞ በኢትዮጵያ የምትሳተፍበት የጋዛ ተልእኮ ምን ይመስላል? በዝርዝር የምናደምጠው ሌላኛው መረጃ ነው። እስከ ፍጻሜ ቆዩ፣ ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ፣ አብረን እንከታተለው። በቅድሚያም የእንግሊዙ መገናኛ ብዙሃን ብሪታንያ ብሮድካስቲንግ ኮርፖሬት ቢቢሲ ትራምፕ የዲቪን እድል ማገዳቸው ኢትዮጵያውያን ላይ ምን ጫና ያሳድራል በሚል ጥያቄ ዘገባውን የጀመረ ሲሆን ፕሬዚደንት ዶናልድ ጄ ትራምፕ ባሳለፍነው ሳምንት በብራውን ዩኒቨርሲቲ በተፈጸመ የጅምላ ጥቃት ሰዎች መገደላቸውን ተከትሎ የአሜሪካን ግሪን ካርድ ሎተሪን ዲቪን አግደውታል። ጥቃቱን ፈጽሟል ተብሎ የተጠረጠረውና ሐሙስ ዕለት ሞቶ የተገኘው ፖርቹጋላዊው እንደ አውሮፓውያን አቆጣጠር በ2017 ዲቪ ሎተሪን አሸንፎ ወደ አሜሪካ የገባ ሲሆን ግሪን ካርድም ተሰጥቶት ነበር። ዳይቨርሲቲ ቪዛ የሚባለው ወይም ዲቪ ሎተሪ በአሜሪካ በስደተኝነት በቂ ድርሻን ላላገኙ ሀገራት ታስቦ የተዘጋጀ ሲሆን በየዓመቱ 50,000 ቪዛዎች የሚሰጡበት አሰራርም እንደነበር ተመልክቷል። የሀገር ውስጥ ደህንነት ሚኒስትር ክሪስቲ ኖም ትራምፕ ዲቪ እንዲቋረጥ የወሰኑት በዚህ አስከፊ የዲቪ ፕሮግራም ምክንያት አሜሪካውያን ከዚህ በኋላ እንዳይጎዱ ለመጠበቅ ነው ብለዋል። ወደ አሜሪካ ጥቂት ስደተኞች የሚልኩ ሀገሮች በዋነኝነት በዲቪ ሎተሪ መቋረጥ በከፍተኛ ሁኔታ ተጎጂ እንደሚሆኑ ገልጾ በኢትዮጵያውያን ላይ የሚያድረውን ጫና የጠቀሰው የቢቢሲ ዘገባ በቅርቡ የወጡ ሪፖርቶች እንደሚጠቁሙት እገዳው በዋነኝነት ጫና የሚያሳድረው በኬንያ፣ በናይጄሪያ፣ በግብጽ፣ በኢትዮጵያና በሌሎች የአረብ ሀገራት እንደሆነም አመልክቷል። ከዚህ ቀደም እገዳ ከተጣለባቸው ሀገራት መካከል ባንግላዴሽ፣ ብራዚል፣ ቻይና፣ ህንድ፣ ፓኪስታን፣ ፊሊፒንስ፣ ደቡብ ኮሪያና ቪየትናም ይጠቀሳሉ። በቤተሰብና በስራ ባልደረቦቻቸው ወደ አሜሪካ የሚልኩት እነዚህ ሀገራት በዲቪ መታገድ የበለጠ ጫና ውስጥ እንደሚወድቁም ያመለክታል። ትራምፕ የጉዞ እገዳ የጣሉባቸው የአፍሪካ ሀገራትና የመካከለኛው ምስራቅ ሀገራት ባለፉት ሳምንታት በተጣለባቸው የጉዞ እገዳ ላይ የዲቪ ሎተሪ መቋረጥ ይደራረብባቸዋል። በዋነኛነት የሚጎዱት ሀገራትም ዝርዝር ሲያመለክትም አፍሪካ፣ እስያና ላቲን አሜሪካ ውስጥ ሀገሮችን ጠቅሷል። ከአፍሪካ ኢትዮጵያ፣ ኬንያ፣ ናይጄሪያ፣ ጋና፣ ሞሮኮ፣ ሶማሊያ፣ ደቡብ ሱዳንና ቱኒዚያ የዚሁ የቪዛ እገዳው ከፍተኛ ጫና እንደሚደርስባቸው ያመለክታል። በእስያ ደግሞ ባንግላዴሽ፣ ቻይና፣ ሆንግ ኮንግን ጨምሮ ህንድ፣ ፓኪስታን፣ ፊሊፒንስ፣ ደቡብ ኮሪያና ቪየትናም ይጠቀሳሉ። በላቲን አሜሪካ ደግሞ ብራዚል፣ ኮሎምቢያ፣ ዶሚኒካን ሪፐብሊክ፣ ኤልሳልቫዶር፣ ሄይቲ፣ ሆንዱራስ፣ ሜክሲኮና ቬንዙዌላን በዋነኝነት ጠቅሷል። አንዳንድ የአፍሪካና የአረብ ሀገራት ከደህንነት ጥያቄ ጋር በተያያዘ በትራምፕ እገዳ ከዚህ ቀደም ተጥሎባቸው ነበር። ያ እገዳ ግን ኢትዮጵያን አያካትትም። ትራምፕ እግዶችን ሲጥሉ የቆዩት በዋናነት የደህንነት ስጋትን በማጣቀስ ነበር። በዲቪ መቋረጥ በሚሊዮኖች የሚቆጠሩ በየዓመቱ ዲቪ የሚሞክሩ ሰዎች አጣብቂኝ ውስጥ እንደከተታቸው የተነገረ ሲሆን ዲቪ ደርሷቸው ለቃለ መጠይቅ ለማድረግ የሚጠባበቁ እድለኛ ሰዎችም እንደዚሁም ከፍተኛ አጣብቂኝ ውስጥ መግባታቸውን አመልክቷል። በዲቪ ወደ አሜሪካ ለመግባት እየሞከሩ ያሉ ቤተሰቦችም ጉዳይም በንጥልጥል ላይ እንደሚገኝ የቢቢሲ ዘገባ ያመለክታል። የትራምፕ ውሳኔ አፍሪካን፣ እስያንና ላቲን አሜሪካን በግንባር ቀደምነት እንደሚጎዳ ያመለከተ ሲሆን ትራምፕ ዲቪን ለማቆም መዛት ከጀመሩ እንደሰነባበቱም አስታውሷል። በተለይም በኒውዮርክ ከተማ 8 ሰዎች በጭነት መኪና ተገጭተው ከተገደሉ በኋላ ፕሮግራሙን ለማቆም ሞክረው እንደነበር ይታወቃል። በጥቃቱ የተጠረጠረው የኡዝቤኪስታን ተወላጅ የሆነው ሳይፋሎ
ሳይፖሎ ሲሆን በጥቃቱም የዕድሜ ልክ እስራት ተፈርዶበታል። ሪፐብሊካኖች ያቀረቡት አንደኛው ሀሳብ ቤተሰቦችን የሚያካትት የመኖሪያ ፈቃድ አሰራር ማጠፍ ነው። ትራምፕ ይህንን ሀሳብ ይደግፋሉ። ቤተሰቦችን የሚያቅፈውን አሰራር ታጥፎ ሙያተኞችን በብቃታቸው በመመዘን የሚቀበል የቪዛ አሰራር ትኩረት እንዲሰጠው ትራምፕ እንደሚፈልጉም አመልክተዋል። እነዚህ ስደተኞች ከፍተኛ የትምህርት ደረጃ ያላቸውና ጥሩ እንግሊዝኛ ተናጋሪ የሆኑት ብቻ እንዲመረጡ አመልክቷል። የአሜሪካ ፌዴራል መንግስት መረጃ እንደሚጠቁመው በ2026 ለዲቪ ካመለከቱ ሰዎች አብላጫውን ቁጥር የያዙት ከአፍሪካና እስያ እንዲሁም አውሮፓ ነው። ከዚህ በኋላ ዲቪ የሚያመለክቱ ሰዎች ሁለተኛ ደረጃ ትምህርት ማጠናቀቅ የሚጠበቅባቸው ወይም ደግሞ ላለፉት 2 ዓመታት ተጨባጭ የስራ ልምድ ማሳየት እንደሚጠበቅባቸው ይዘረዝራል። ዲቪ ለእድለኞች የሚሰጥ ቢሆንም አሜሪካ የደህንነት ፍተሻ ታደርጋለች። በአንዳንድ ሁኔታዎችም አሜሪካ ውስጥ ያሉ ሰዎችም ዲቪ ሊያመለክቱ ይችላሉ። አሜሪካ ውስጥ በተለያየ ስደተኞች ማዕቀፍ ውስጥ ያሉ ሰዎች ቋሚ መኖሪያ ፈቃድ ለማግኘት ዲቪ ያመለክታሉ። ትራምፕ ባለፈው ሳምንት በጉዞ እገዳቸው ውስጥ ተጨማሪ ሀገራትን እንዲካተቱም ወስነዋል። አጠቃላይ እገዳ ከተጣለባቸው ሀገራት መካከል ቡርኪና ፋሶ፣ ማሊ፣ ኒጀር፣ ደቡብ ሱዳን እና ሶሪያን፣ ፊሊስጤም ይገኙበታል። ከፊል እገዳ ዝርዝር ውስጥ የነበሩት ላኦስ፣ ሴራሊዮን አጠቃላይ እገዳ ውስጥ የተካተቱ ሲሆን ናይጄሪያ፣ ታንዛኒያና ዚምባብዌን ጨምሮ ሌሎች ሀገራትም ከፊል እገዳ ተጥሎባቸዋል። በድጋሚ ስልጣን የያዙት የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ስደተኞች ላይ ጥብቅ የሚባል እርምጃ መውሰድ ከጀመሩ ሰነባብተዋል። ከተለያዩ ሀገራት ወደ አሜሪካ የሚገቡ ስደተኞች ላይ የሚደረገው ፍተሻም ጠንካራ አይደለም በሚል ትራምፕ በተደጋጋሚ ሲተቹም ይደመጣሉ። አሜሪካና ኢትዮጵያን ከሚያገናኘው ዜና አንወጣ። ኢትዮጵያ ወታደሮችን እንድትልክ በአሜሪካ መጠየቋ ከሰሞኑ በስፋት መነጋገሪያ መሆኑ ይታወቃል። እዚህ ጋር በተገናኘ ዛሬ በወጣው ትንታኔ ኢትዮጵያ ወታደሮች ያስፈለጉበት በጋዛ የሚዘጋጀው ልዩ ተልዕኮ ምንድን ነው በሚል ርዕስ በቀረበው ሰፊ ማብራሪያ ላይ እስራኤል በሐማስ የተፈጸመውን ጥቃት ተከትሎ በጋዛ ለ2 ዓመታት ያካሄደችውንና በርካታ ሰዎችን ለህልፈት የዳረገ መጠነ ሰፊ ወታደራዊ ዘመቻ በተኩስ አቁም ስምምነት እንዲያበቃ ዘላቂ ሰላምን እንዲሰፍንና በከፍተኛ ሁኔታ የወደመችውን ጋዛ መልሶ ለመገንባት ከፍተኛ እቅድ መቅረቡ ይታወቃል። በአሜሪካ ፕሬዝደንት ዶናልድ ጄ ትራምፕ የቀረበውና በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተቀባይነትን ያገኘው ባለ 20 ነጥብ የሰላም እቅድ ከጥቅምት መጀመሪያ አንስቶ ተግባራዊ በመሆኑ በጋዛ የሚካሄደው ጥቃት ጋብ ብሏል። በሰላም እቅዱ በጋዛ ውስጥ የደህንነት ጥበቃ የሚያደርግና የተኩስ አቁም ስምምነቱን የሚቆጣጠር ዓለም አቀፍ አረጋጊ ኃይል ወይም ISF ተቋቁሞ እንደሚሰራም ተመልክቷል። ትራምፕ ያቀረቡት 20 ነጥብ በያዘው በሰላም እቅድ ውስጥም በ15ኛ ተራ ቁጥር ላይ የሰፈረው ሐሳብ አሜሪካ ከአረብና ከዓለም አቀፍ ሀገሮች ጋር በመስራት ጊዜያዊ ዓለም አቀፍ አረጋጊ ኃይል ወይም ISF በማዋቀር በአስቸኳይ ጋዛ ውስጥ እንዲሰማራ ይደረጋል ይላል። ይህ ኃይል ከዮርዳኖስና ከግብፅ ጋር በመመካከር በጋዛ ውስጥ የሚሰማራውን የፖሊስ ኃይል አባላት አጣርቶ በመመልመል ስልጠና ይሰጣል። በጥምረትም ከግብፅና ከእስራኤል ጋር በመሆን የድንበር አካባቢ ደህንነትን የመጠበቅ ኃላፊነትም እንደሚሰጠው ሰነዱ ይዘረዝራል። እንዲሁም ጋዛ ሰርጥን ሙሉ በሙሉ ከወታደራዊ እንቅስቃሴ ነፃ ማድረግ፣ ሐማስን ትጥቅ ማስፈታት እንዲሁም በጣም አስፈላጊ የሆነውን የሰብአዊ እርዳታ አቅርቦት የተሳካ እንዲሆን ማመቻቸትም የሚሰራው ኃይል ኃላፊነት እንደሚሆን ተመልክቷል። ነገር ግን በእቅዱ መሰረት እስራኤል ወታደሮቿን በማስወጣት ጋዛን ለሚሰማራው ኃይል ስታስረክብ ሐማስም ትጥቁን መፍታት ይጠበቅበታል። ትጥቅ የማስፈታት ሁኔታ በምን ያህል መጠንና እንዴት ይከናወናል የሚለው ገና በውል ያለየለት ጉዳይ መሆኑን ሪፖርቶች አመልክተዋል። የፕሬዝደንት ዶናልድ ጄ ትራምፕ እቅድን በማስፈጸም ዋነኛ ኃላፊነት ያለባቸው የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ባለፈው ሳምንት እንደተናገሩት በቅርብ ጊዜ ውስጥ ዓለም አቀፍ ሰላም አስከባሪ ኃይል ተሰባስቦ ስራውን እንደሚጀምር ተናግረዋል። በዚህም በሁለቱም ወገኖች ተቀባይነት ያላቸው በርካታ ሀገራት ፈቃደኛ በመሆን የአረጋጊውን ኃይል አካል ለመሆን ፈቃደኛ እንደሚሆኑ በጣም እርግጠኛ ነኝ ሲሉ ሩቢዮ ለጋዜጠኞች መግለጫ ሰጥተዋል። በጋዛ የተካሄደው የ2 ዓመት ጦርነትን ያስቆመው ስምምነት ሁለተኛው ምዕራፍ የሆነው አረጋጊ ኃይል ስምሪት በአዲሱ የአውሮፓውያን ዓመት መጀመሪያ ላይ እውን እንዲሆን የአሜሪካ ከፍተኛ ባለስልጣናት ጥረት እያደረጉ ነው። ሮይተርስ የዜና ወኪል የአሜሪካ ባለስልጣናትን ጠቅሶ እንደዘገበው በርካታ ሀገራት ተልዕኮ አስተዋጽኦን ለማበርከት ፍላጎታቸውን መግለጻቸውንና የኃይሉን
መጠንና ተዋጽኦ የሚሰፍርበት ሁኔታ ስልጣንና ኃላፊነት የሚወጣበት መመሪያ በመዘጋጀት ላይ መሆኑን ገልጸዋል። እንዲሁም ባለፈው ሳምንት የአሜሪካ ጦር ሰራዊት ማዕከላዊ እዝ ከ25 የሚበልጡ ሀገራት ተገኝተው ወደ ጋዛ የሚሰማራውን ኃይል በሚኖረው የእዝ ተዋረድና በተያያዥ ጉዳዮች ላይ እቅድ ለማውጣት ኳታር ዶሃ ውስጥ ስብሰባ ተካሂዷል። በፕሬዚደንት ዶናልድ ጄ ትራምፕ የሚመራው የጋዛ የሰላም እቅድ አካል የሆነው የመረጋጋት ኃይል በአሜሪካዊ ጀነራል እንዲመራ የታሰበ መሆኑም ነው የተነገረው። በዚህ ወታደራዊ በማሰማራት ህግ አስከባሪ መኮንኖች፣ የገንዘብና የአቅርቦት ድጋፍ፣ ፊሊስጤማውያን ፖሊሶች መኮንኖችንም ማሰልጠንና መደገፍም ይካተትበታል። ሳውዲ አረቢያና የተባበሩት አረብ ኤምሬትስ ጨምሮ በርካታ የመካከለኛው ምስራቅ ሀገራት የአሜሪካ ወዳጆችም ለሚሰማራው ኃይል የሚያስፈልገውን ገንዘብ ለማሰባሰብ ጥረት እያደረጉ ነው። አሜሪካ የምትፈልገው ኃይል ወታደሮች በጋዛ ለሚሰማራው ኃይል በጊዜው ማግኘት ባለመቻሏ በከፍተኛ ባለስልጣናቷ በኩል ሀገራት እንዲሳተፉ እያግባባች ትገኛለች። ሀገራት ወታደሮቻቸውን እንዲያሳትፉ ምክንያት ከሆኗቸው ምክንያቶች መካከልም የአረጋጊው ኃይል ስልጣንና ኃላፊነት እስከምን ድረስ እንደሚሆን ግልጽ አለመሆኑን ይህንንም ችግር ለመፍታት በዶሃ ኳታር ስብሰባ ላይ ዋነኛ አጀንዳ ሆኖ ቀርቦ እንደነበር ተመልክቷል። አሜሪካ ሰላም አስከባሪ ኃይል ለማሰባሰብ እየተጣደፈች ባለችበት በዚህ ሁኔታ ስምምነት ካልተደረሰ የታሰበው የጋዛ አረጋጊ ኃይል ስምምነት ከማደናቀፍ አልፎ ሌላ ዙር ግጭት እንዳይቀሰቅስም ተሰግቷል። በርካታ ሀገራት በጋዛ ዓለም አቀፍ አረጋጊ ኃይል ውስጥ በአንድም ሆነ በሌላ መልኩ አስተዋጽኦ ለማድረግ ፈቃደኛ መሆናቸውን የተገለጸ ቢሆንም በተጨባጭ ምን ያህል ወታደሮችን እያንዳንዱ ሀገር እንደሚያዋጡ ግን አልታወቀም። ከመነሻው አሜሪካ፣ ግብጽ፣ ዮርዳኖስ፣ የተባበሩት አረብ ኤሚሬቶችና ኳታር የሰላም አስከባሪ ስምሪት ተግባራዊ ለማድረግ ከፊት ሆኖም እየጣሩ ሲሆን ነገር ግን ወታደሮቻቸውን ስለማሰማራት ፍንጭ አልሰጡም። የሩቅ ምስራቋ ሀገር ኢንዶኔዥያ በጤናና በመልሶ ግንባታ ውስጥ የሚሳተፉ እስከ 20 ሺህ የሚደርሱ ወታደሮችን ለማዋጣት ፈቃደኛ በመሆን ቀዳሚ ሀገር ሆናለች። በተመሳሳይ አውሮፓዊቷ ጣሊያንም ለጋዛ ሰላም ወታደሮቿን እንደምትልክ የእስራኤሉ ሀሬትዝ ጋዜጣ ዘግቧል። ቱርክ ወታደሮቿን በማሳተፍ ፍላጎት እንዳላት ብትገልጽም በጋዛ ጦርነት ወቅት በነበራት አቋም ምክንያት እስራኤል ተሳትፏን አልተቀበለችው። እስካሁን የአሜሪካ ውጭ ጉዳይ መስሪያ ቤት 70 የሚሆኑ የዓለም ሀገራትም በተለያየ መልኩ በጋዛ የሚሰማራው ኃይል ውስጥ ተሳታፊ እንዲሆኑ ጥያቄ ማቅረቡንና 19 ሀገራት ወታደሮችን ለመላክ ወይም የተለያየ ድጋፍ ለማድረግ ፈቃደኛ መሆናቸውን እንዳሳወቁም ዎል ስትሪት ጆርናል ዘግቧል። ከተለያዩ በዓለም ክፍሎች ውስጥ በዚህ ተልዕኮ ውስጥ እንዲሳተፉ ከተጠየቁ ሀገራት መካከል ከአፍሪካ የ3 ሀገራት ስም ተጠቅሷል። ከነዚህም መካከል ኢትዮጵያ ዋናዋ ስትሆን ሞሮኮና ግብጽም ተጠቅሷል። ከኢትዮጵያም ሆነ ከአሜሪካ መንግስት በኩል እስካሁን ማረጋገጫም ሆነ ማስተባበያ ባይሰጥበትም ኢትዮጵያ በዓለም አቀፉ የጋዛ አረጋጊ ኃይል ውስጥ ወታደሮቿን እንድታሳትፍ በውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኩል ስትጠየቅ በኢትዮጵያ በኩል የተሰጠው ምላሽ እስካሁን ድረስ አልተገለጸም። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።